እሺ እነዛም ሰዎች ራሱ ግራ የሚያጋቡ ናቸው። ምንም ሰው እንደሌለ ነበር የነገረኝ እኮ እንዴት። ስለዚህ መጠንቀቅ ያለ ምንድነው? በእጁ ያዘው ቆንጮራ ነገር ይዟል መሰለኝ። በዛ በኩል ያሉት ይንከባለላል። ምንድነው? ምን ያደርጉ ነው? የሚገረፍ ምን እያደረጉ ነው? እንግዲህ መጠንቀቅ ያለብን ይመስለኛል። ምንም እንትን እያልኩ አይደለም። እንግዲህ ያ ቦታ ላይ ነበር ሊቀጠረን የነበረው። እስቲ ማፕ ማየት ያለብኝ ይመስለኛል። አሁንም ቢሆን ለማግኘት ነው የመጣሁት። ስለዚህ እኔ ነኝ ውክልናው ደግሞ እኔን ነው የምታገኘው አልኩ አይደል እንዴ? አላፊን ሁሉ ነገር ላይ ጥልቅ ማን ብዬ ነው ማገኘሽ? አንቺ ነው ማንሽ? አሁን እንዴት ልታገኘኝ ቻልክ? ስለዚህ እኔን እንዴት ነው የምታገኘኝ? ወዲህ ነው የምትልከኝ? ብዙ መረጃ መጠየቅ የለብህም። አይ ደግሞ ካልክ ደግሞ እዚህ ጋር እንትን ማለት አሁንም በክብር ነው እያስተናገርኩ ያለሁት። ሁሉ ነገር ላይ ጥልቅ ምን ነው ልክ እንድታውቅ አሚኑ ትባል ያ በቃ ባክ ምንድነው አንተ ዝም ብል እንዴ? ምንድነው ዱላ ነው? ለምን አትናገሩ? ምንድነው አንተ? ለምንድነው ያስመለጥከኝ? ምንድነው ያስመለጥኩ? እኔ እንዴ ለቀቀኝ። ማን ነው ሳሙኤል? ሳሚ የሚባል ልጅ አላውቅም እኮ እያልኩ ነው። አንተ እንዴ ለምን በሱ ስም ተዋወቅከኝ? እኔ አልተዋወቅኩም። ሚኪን አገኛለሁ ብዬ ከቀጠሩኝ በኋላ እንግዲህ የሚገርማችሁ ነገር ቅድምም ነግሬያችኋለሁ። ሚኪን በራሱ በወዳጆቹ በኩል ነው እንግዲህ እኛ ጋር ነው የሚል ነገር ያገኘሁት የነበረው። የሁሉ አለፌ ከመጣው በኋላ ግን ውስጥ ገብቼ የገጠመኝን ነገር የሚገርም ነገር ነው። ሰውየውም እንዲመሽ ፈልጎ ነበር። በቻለው መጠንኛም ወደ ኋላው አካባቢ ሄድኩኝ ነው። ወጣ ያለ ስለሆነ ትንሽ ግራ ይገባል። ሰውም አልፈቀደልኝም ብዙ ሰው አብሮኝ እንዲሆን። እኮ ምን እያደረጋችሁ? ለምን ደም ተስፈራሪ? ምንድነው ማስፈራራ? እንደውም በደንብ አክብሬ ያናገርኩት ነው። አስገባንተሽ እንዴ በጣም በሽጉጥ ልዝቱብኝ ነው እንትን አላችሁ። አስፈላጊ ከሆነ ይደረጋል። ስለዚህ በእንደዚህ አይነት መልኩ ነው የምናወራው። አዎ እናወራለን። ይሻላል፣ እንደዚህ ይሻላል። አዎ ይቀጥላል እኮ አሁን ጨለማ ውስጥ እኮ ሽጉጥ ስላወጣው ወንድነት ምናምን ምልክት አይደለም። ገብቷል። አንተም ደግሞ ከኔ ጋራ እንደዚህ ማውራት ወንድነትህን አይለካው። ስለዚህ ሽጉጡ እንዲያስገባ ነገር እሷ ምንም የሚያደርገው ነገር የለም ካላዘዝኩት በስ እኮ ወደ ውስጥ አይደል ገባ ያልከኝ? ወደዛ ነው እየሄድኩኝ ያለሁት። እንግዲህ ሚኪ እግዚአብሔር ይርዳው። ያለበት ነገር እኔ ትንሽ ወሰብሰብ ያለ ይመስለኛል አሁን ሁሉ ነገሮች እንዳላምን። ምክንያቱም እንዳልኳችሁ እኔም የደረሰብኝም ነገር ስለነበር ብዙ ነገሮች እንዳላምን ነው እያደረገኝ ያለው። እግዚአብሔር ይርዳውና እስቲ ዛሬ ላይ በጣም ከበደ ትንሽ ያመመኝም ስለነበረ ቆርቆሮ ቤቶች ምንም የሚታይ ነገር የለም። ቆርቆሮ ቤት ቆርቆሮ መጋዘን ነገር ናቸው ማለት ነው። ምንድነው እቺ መስለችኝ ጫካው ስልኩን አላነሳለኝ። እስከዛ ካሜራ ምናምን በራሳችን እንትን እንበል። እዚህ ጋር ብትሆን አታስታውቅማ። ካሜራው አታስታውቅማ ብዙ። በዚህ ጋር እንሰራት ካሜራው። እንግዲህ ቦታውንም አይተናል። ቀርበን መምጣታችን ጥሩ ነው። ዙሪያ ላይ ያለ ሰው ካለ ብለን ነበር። ምንም ሰው የለም። ካሜራውም እንዳያስነቃ አድርገን ሁለት ነው እናገኛለን የተባባልነው። ቅድምም ገረመኝ አልኳችሁ እሱ ነው። ከሚኪ ጋር የሚተዋወቁ ሰዎች፣ ሚኪን የሚያውቁ ሰዎች እዚህ ውስጥ መኖራቸው ማለት እኔን እንግዲህ ከሚኪ ጋር እንደምሰራ አምነው ተቀብለው ነው። አሁን ለዛ ነው አሁን እርግጠኛ ሆኜ መናገር አልችልም እንጂ ሚኪ ቪዲዮ ሰራለት ያለው ልጅ ሰራለ አንድ ልጅ አለ ወፈር የሚል ልጅ። እሱ ልጅ ንክክ ያለው ከነዚህ ሰዎች ጋር ማለት እዚህ ሳትሆን ነው እንዴ እንትን ያልከኝ? ስለዚህ መልሰን እንውጣ ነው አሁን እንትን ያልከው ቦታ። አይ እኛ ውስጥ ያን ያህል እኮ መጠራጠሩ የሚያስፈልግ አልነበረም። አይ ውስጥ ስላልከን ውስጥ ነበር የመጣ ነው። እንግዲህ አይተመታን መሰለኝ አይደለ? አዎ አይ ትንሽ እኮ እንትን ስትይ ማለት ከሱ ጋር ሳወራ እንደምንገናኝ ነበር የነገረኝ። መልሶ ያ ሁሉ መንገድ ከሄድኩኝ በኋላ ነው ተመልሶ ውጣ ያለኝ። ምንድነው የተፈጠረ ነገር አለ አልገባኝ። ሚኪ ደህና ነው?
ሚኪ ደህና ነው ግን አሁን ስለ ሚኪም ስለ እነሱም አይደለም የምትጠይቀኝ ከኔ ጋራ ነው የምታወራው እኮ ሲያገኛችሁ ለምንድን ነው አልገባኝም በቃ ያየኸውን ነገር አይታል በቃ ወክ እንድታረግ በዛውን ቦታው እንድታይ ስለፈለግን ነው በአካልም ደግሞ እንደዚህ ተገናኝተን እኮስ ምን አይነት ቀልድ ነው የምትቀልዱት ሚኪ ለማግኘት እኮ ነው እኔ እዛ ድረስ የመጣሁት አይደል እንዴ የምን ወክ ነው የምን ስለምን ወክ ነው የምታወሩት ከሚኪ ጋር ከጓደኞቹ ጋር ያለው ነገር ምን እንደሆነ አላውቅም ግን አብዛኞቹ አሁንም ድረስ በቻናሉ ሚኪን በተመለከተ እየሰሩ እየለቀቁት ያለው ነገር እንዳምነው የሚያደርገኝ ነገር አይደለም ምክንያቱም እርስ በርስ የተቆላለፈ ነገርም ስላየውኝ ማለት ነው አቶ ዘላለም እኔ ልታገኝ ነው እንጂ ተፈቀደልህ እነ ሚኪን ወይ ሌላ ሰው አብሮኝ ያለውን እኮ እኔ ግን ሚኪን አገናኛለሁ ብሎኝ ነው የመጣሁት አይደል ሚኪ አታገኘውም ባደረባይንም እሱን አታነጋግረውም እኔ ነኝ እሺ አንተ አውራኝ ምንድነው ለምንድነው ማላወራው እሱ አብሮሽ አይደል እንደመጣው ከኔ ጋራ ነው ጉዳይ የምጨርሰው ምን አይነት ቀልድ ነው የምትቀልዱት ለምን እዛ ድረስ እንደመጣ መጀመሪያ ያደረጋችሁኝ እሺ ወክ እንድታረግ ያው ዘና ብላ አየሩ እንድትወስድ ስለፈለኩኝ አንተ መኖርህን ትንሽ እንትን ብሏል ሊቀርጸኝ አይደለም ማለት ሰው ስለሚያስፈልገኝ ነው ብየዋለሁ አንተ መንገድ አለ የተጠረገ መንገድ አለ ይኸውልህ እኔ ፈልጌ የመጣሁት ሳሙኤልን ነው ሳሙኤልን ካስመለጥከኝ በኋላ ነው እንዴ አሁን ደረጀ ነኝ ምናምን ልንገር አይደለ አሁን ደግሜ እየነገርኩ ነው ሳሚ የሚባል ልጅ አላቅም በቃ እዛ ግሮሰሪ ሄደ መጠየቅ ይችላል እኔ ደረጀ ነው ስሜ እኮ እያልኩ እኮ ነው እሺ የግሮሰሪውን ባለቤት ንገረኝ ለምንድን ነው የምነግርህ ለምንድን ነው ሰው ያስመለጥከኝ ይኸውልህ ከኔ ጋር በሰላም መለያየት የምትፈልግ ከሆነ የግሮሰሪውን ባለቤት ስሙን ትነግረኛለህ ወንድሜ ለምንድን ነው ማሰማኝ እኔ ስራ ልስራበት እጂ ተወኝ በቃ ሰማውኩ መደበቅ ይፈልኩ ማን ይደበቀው እኔ ደበቅኩኝ እንደምንመጣ መረጃ ደርሷል የነገረ ሰው አለ ማን ነው መረጃ ይሰጣል ማን ነገረኝም እንዴ ምንድነው የምትለው ማን ነው እንግዲህ ኢትዮጵያና ኤርትራውያን በያላችሁበት ያለም ጫፍ ሁሉ ሰላምታ ይድረሳችሁ ይህ የዘላለም ገጠመኝ ነው እኔ ደግሞ ዘላለም ነኝ ዛሬ ለየት ባለ አይነት ፕሮግራም ነው የመጣሁት ያለውን አጠቃላይ ነገር ከፕሮግራሙ እንድታዩ ጋብዛችኋለሁ ለዚህ ዩቲዩብም ቻናል አዲስ ሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰቡን ሐሳብ አስተያየቶቻችሁን ኮሜንት መስጫው ላይ ቀመጥልን መልካም ቆይታ እንግዲህ ቤተሰቦች ሚኪን አገኛለሁ ብዬ ከቀጠሩኝ በኋላ እንግዲህ የሚገርማችሁ ነገር ቀድመም ነግሬያችኋለሁ ሚኪን በራሱ በወዳጆቹ በኩል ነው እንግዲህ እኛ ጋር ነው የሚል ነገር ያገኘሁት የነበረው የሁሉ አለፌ ከመጣው በኋላ ግን ውስጥ ገብቼ የገጠመኝን ነገር የሚገርም ነገር ነው ይሄንን ኢንትሮም እየሰራው ያለሁት ከዛቸው በኋላ እነሱን አግኝቼ ከመጣው በኋላ ነው ወደ ቤተሰቦቼ እንግዲህ ሚኪን መጀመሪያ ላይ በራሴ በኩል ነበር ለማፈላለግ የሞከርኩት ከሱ ጋር የሚሰሩ ሰዎች በእነሱ በኩል ግን ራሴን ሰውሬ ለመከታተል ስሞክር የሚያውቁ ፍንጭ የሚሰጥ ነገር ነው ያየሁት ያንን ፍንጭ ተከትዬ ነው ዛሬ የደረስኩበት ቦታ ላይ ደረስኩት እንግዲህ ናካሊውም በኋላ ያ ሁሉ መንገድ ተጉዤ ውስጥ ከገባውኝ በኋላ ያየሁት ነገር እዛ እግር መንገድ ብዙ ከሄድኩኝ በኋላ ተመለስ ነው ያለኝ መጀመሪያ ስረዳው ግን ምንድነው አሁን ስረጋጋ እየገባኝ ያለው ነገር እዛ ውስጥ እንድገባ ያደረጉኝ እንዲመሽብኝ ሲወጣ በጨለማ ውስጥ እንዳወራቸው ስለፈለጉ ነው እሱ ብቻ አይደለም የሚገርመው ነገር ያን እየደወለልኝ የነበረውን ሰው አገኛለሁ ብዬ ሲሄድ ግን አንዲት ሴትና አንድ ወንድ ናቸው ወንዱ ያወራኝ የነበረው ሰው መስሎኝ ነበር ዋላ ላይ ግን እሱን ማውራት አትችልም ነው እሷም ያለችኝ ከዛ በኋላ ግን ሽጉጥም ማውጣት ደረጃ ደረሱ ዛቱብኝ ቀጥ ብለው ውጣ ነው የተባልኩት የሁሉ መንገድ ሪስክ ወስጄ ከመጣሁኝ በኋላ ማለት ነው አሁን በመጨረሻ ግን የደረስኩበት መደምደሚያ ምንድነው ሚኪ ከራሱ ጓደኞች ውስጥ የዚህ ገታ ውስጥ እጃቸው እንዳለበት ከዛም ባለፈ ደግሞ አሁን ከወጣ በኋላ የሚያወራቸው ነገሮች በአንድ ጊዜ ማመን እንደሌለብን ትንሽ ከተረጋጋ በኋላ ያሁኖቹ ንግግሮቹም ላይ ሴራ ሊኖርበት እርግጠኛ ስለመሆን ነው ሰሞኑን ተገኘ ብለው ምክንያቱም እኔ የሞከርኩትን ነገር ስለሚያውቁ ተገኘ ብለው ማምጣታቸው አይቀርም ግን ካመጡት በኋላ የሚናገራቸው ነገሮች ከጤና ነው ወይ የሚለውን ነገር በደንብ እንድናይ ፈልጋለሁ እስቲ ያለውን ነገር አጠቃላይ ምን ገጠመኝ እንዴት ነበር የገባሁት አወጣጤስ እንዴት ነበር የሚለውን በተወሰነ እንድታዩት ጋብዛችኋለሁኝ እንግዲህ ትንሽ ሰዓቱ እየመሸ ነው ሰውየውም እንዲመሽ ፈልጎ ነበር በቻልነው መጠንኛ ወደ ኋላው አካባቢ ሄድኩኝ ነው ወጣ ያለ ስለሆነ ትንሽ ግራ ይገባል
ሰው አልፈቀደልኝም ብዙ ሰው አብሮኝ እንዲሆን። ትንሽ ግን ግራ የሚያጋባ ነገር አለ። እሱን እኔ አሁን በዚህ ሰዓት እንዲህ ነው ብዬ መናገርም አልፈልግም። ምክንያቱም ያለውን ነገር ከአየም በኋላ እንዲሆን ስለምፈልግ እስቲ ያለውን ነገር ብቻ እናያለን። ትንሽ ያስፈራል። እየደወልኩለት ነው። ቆይ እየደወልኩለት ነው። ሄሎ። አዎ በሰጠኸኝ ሎኬሽን በኩል ነው። እኔማ እኮ ወደ ውስጥ አይደል ገባ ያልከኝ? አዎ ወደዛ ነው እየሄድኩኝ ያለሁት። እስቲ ያለውን አይ እንዳልኩ ነው። አዎ አይ መንገዱን እኔም ትንሽ ብቻዬን እንትን እንዳልል የሆነ የጤና ጉዳይም ስለነበረብኝ አብሮኝ ሰው እንዲኖር ያደረኩት ለዛ ነው እንጂ አይ ብቻዬን መምጣት የምችል ነበር። አታስብ፣ ቃሌን አከብራለሁ። አይ ችግር የለውም፣ ቃሌንማ አከብራለሁ። እሺ አንተ መኖርህን ትንሽ እንትን ብሏል። ሊቀርጸኝ አይደለም ማለት ሰው ስለሚያስፈልገኝ ነው ብየዋለሁ። አንተ መንገድ አለ፣ የተጠረገ መንገድ አለ። ዋና መንገድ ላይ ወጥተናል። አሁን በእግር በጣም ብዙ ተጉዘን ነው እዚህ ዋና መንገድ ላይ መጣን። እሱ ላገኘው ስል ካሜራውን እንቀይረውና ታስረልኛል። ያኛው የምታሰረውን እሺ። እንግዲህ የሚኪ መጥፋት እኔም ካሳሰባቸው ሰዎች ውስጥ አንዱ ነኝ። በቻልኩት መጠንም ትንሽ ግን ግራ የሚያጋባ ነገርም አለው። ማለት የቅርቡ የምላቸው ሰዎች ከሱ ጋር ይሰራሉ ብዬ የማስባቸውም ሰዎች በዚህ ጉዳይ ላይ ትብብር ሊያደርጉን ፈቃደኞች አይደሉም። አሁን ራሱ ያገኘሁት ልጅ የሚኪ ሁለተኛው ይመስለኛል ከጠፋ በኋላ የተለቀቀ ቪዲዮ ላይ የሰራው አንደኛውን ጋዜጠኛው ጓደኛዬ ነው ብዬው ነው እሱን ላወራው ነው ስላልኩት፣ በሱ በኩል ነው ስላልኩት፣ ያኛውም ደግሞ ሌላ ሰው እንዳጋጣሚ ሆኖ ዘላለም የሚባል ሌላ ሰው አውርቷል መሰለኝና በዛ ምክንያት ነው እስቲ ፈቃደኛ የሆነው። ግን ትንሽ ወሰብሰብ ያለ ነገር ያለው ይመስለኛል። እስቲ አብረን እናያለን። እንግዲህ እንደነገርኳችሁ ነው ማለት ከሚኪ ጋር ከጓደኞቹ ጋር ያለው ነገር ምን እንደሆነ አላውቅም። ግን አብዛኞቹ አሁንም ድረስ በቻናሉ ሚኪን በተመለከተ እየለቀቁት ያለው ነገርን እንዳምነው የሚያደርገኝ ነገር አይደለም። ምክንያቱም እርስ በርስም የተቆላለፈ ነገርም ስላየሁኝ ማለት ነው። ምናልባት እሱ ሞቶ ከዚህ በኋላ አሁን ካለበት ሁኔታ እግዚአብሔር ፈቅቶኝ እኛን ካገኘ ነው ያለውን ነገር በገለልተኛ ሲረጋጋ ካላወራ በስተቀር አሁን ባለው ነገር የሚናገረውን ነገርም አምኖ ለመቀበል ይከብደኛል ሚኪን ማለት ነው። ብዙ ጊዜ ጠላት ሲመጣም በራስ በጓደኛ ነው። ይቅርታ ንፋስ ነገር ቦታው ትንሽ ወጣ ያለ ስለሆነ ይቀዘቅዛል። ጠላት ብዙ ጊዜ በጓደኛ በራስ በምንላቸው ሰዎች ነው የሚመጣውና ከሩቅ ይመጣል ብዬም እሱን አሁን ዛሬ ላይ በጣም ከበደ ትንሽ ያመመኝም ስለነበረ ስለዚህ ከሩቅ የመጣ ጠላት ነው ያጠቃው ብዬ አላምንም። እኔም ላይ ከዚህ በፊት ከደረሰው አንፃር ሳይ አንዳንድ ነገሮችንም ደግሞ አሁን ሳይ አንዳንድ ምልክቶችንም ሳይ ደስ የማይሉ ነገሮች አሉ። የራሱ ጓደኞች ነገሩ ይበልጥ እንዲወሳሰብ እኔ ሊያወሩኝ ፈቃደኛ ሆነው ከዛ በኋላ ስልክ የዘጉብኝ ልጆች አሉ። እንኳን ደህና መጣ ደስ ይለናል። እኔ እኮ
ትላንት እኔ ላይ እንደደረሰውና ሁሉ ፊቱን እንዳዞረብኝ እንደነበረው ቂም ይዤ እኮ ወደኋላ እንትን አላልኩኝ። ወንድሜ ነው፣ የስራ አጋሬ ነው። ዛሬ እሱ ላይ የደረሰ ነገር እኔም ላይ ነገ መምጣቱ አይቀርም በሚል እስካሁን ሰዓት ድረስ የምችለውን ሁሉ እያደረኩኝ ነው ያለሁት። ትላንት ለማኩረፍ ቢሆን ከኔ የተሻለ ምክንያት ያለው ሰው የለም። ወድቄ ዞር ብሎ ያየኝ ሰውም አልነበረም። ወድቄ ወንድማችን እንዴት ሆንክ፣ እርዳታችሁ ያስፈልገኛል ሁሉ እያልኩኝ እንዴት ሆንክ ያለኝ ሰው አልነበረም። ግን እኔ ያ በእኔ ደረሰ ብዬ ጸጥ አላልኩኝም። ዛሬ ግን ወንድሜ ላይ ይሄ ነገር ደረሰ ብዬ፣ ሚኪ ላይ ይሄ ነገር ደረሰ ብዬ ግን ስነሳ ግን የራሱ ጓደኞች የራሱ የኔ የሚላቸው ሰዎች ግን ዛሬ ላይ ፊት አዙሮበታል። እሱም ላይ የሚናገሩት ነገር በፍጹም ውሸት ነው። ለምን ፊት ለፊት ምክንያቱም እሱን ያዙት እሱ ይዘውታል የተባሉት ሰዎች ሁሉ ከሱ ጓደኞች እየፈለግነው ነው ከሚሉ ሰዎች ጋር ግንኙነት ያላቸው ሰዎች ናቸው። ስለዚህ እንዴት ነው ላምን የምችለው? እንዴት ነው አሁንም ሳያቅ ሳልጨርሰው መጨረሻው ላይ ሳልደርስ አልናገርም ብዬ እንጂ ቀጥታ እኔ ወደ ሩቅ ሰው ሳይሆን ክትትሉ እኔ ጋር ያለው ክትትል እያደረሰኝ ያለው እያሳየኝ ያለው የቅርብ ሰዎቹ ጋር ነው፣ የራሱ ሰዎች ጋር ነው። ለምን እኔ ያገቱትን ሰዎች በራሱ ሰዎች በኩል ማግኘት ቻልኩኝ? እሱ ትልቅ ጥያቄ ፈጥሮብኛል። እስካሁን አላወቀም ይሄ የሚያገኘኝ ሰውዬ ከነሱ ጋር አብሬ ያለው ነው እየመሰለውም ያለው። ስለዚህ ምን ተፈልጎ ነው በራሱ ሰዎች እንዲታገት የተደረገው? እስቲ አብረን ነው የምናይ ነው የሚሆነው። አላውቅም። እሺ እነዛም ሰዎች ራሱ ግራ የሚያጋቡ ናቸው። ምንም ሰው እንደሌለ ነበር የነገረኝ እኮ እንዴት። ስለዚህ መጠንቀቅ ያለ ምንድነው? በእጁ ያዘው ቆንጮራ ነገር ይዟል መሰለኝ። በዛ በኩል ያሉት ይንከባለላል። ምንድነው? ምን እያደረጉ ነው? የሚገረፍ ምን እያደረጉ ነው? እንግዲህ መጠንቀቅ ያለብን ይመስለኛል። ምንም እንትን እያልኩ አይደለም። እንግዲህ ያ ቦታ ላይ ነበር የቀጠረን የነበረው። እስቲ ማፕ ማየት ያለብኝ ይመስለኛል አሁንም ቢሆን። እንግዲህ ካርታው እንደቀረብን ነው የሚያሳየው። አሁን እቺ ያለንባት መንገዷ ናት። ያለንበት መንገድ ኔትወርክን ደግሞ ትንሽ ያስቸግራል። ይሄን አውቆ መሰለኝ እዚህ አካባቢ እንትን ያለን። እስቲ የተወሰነ ወይ እንሂድና ኔትወርኩ ትንሽ አስቸግሮ ነው የገባንበትን ቦታ ትንሽ ከበድ የሚል ነው። እስቲ ያለውን ነገር ክምሩ እነዚህ የእህል ክምሩን አየህ? እሺ የእህል ክምሩ አለ ተመሳሳይ ነው ከቦታው ላይ። ስለዚህ ቅዝቃዜው ትንሽ መሸት አለ። በዚህ አቅጣጫ ነው የሚሆነው። ስለዚህ ያለውን ነገር መጨረሻውን እንየውና ከዛ ያለው ነገር ማሳወቅ ካለብንም ከኋላም ኃይል እንዲዘጋጅ ማድረግ ካለብን። እዚህ ድረስ ግን እንዴት እንድናምናቸው ነው ወይስ የእውነትም ሆኖ ነው? አሁን ግራ የገባኝ እሱ ነው። እዚህ ጋርም ሌላ ክምር አለ። እሺ እነዚህ ቆርቆሮ ቤቶቹ የትኞቹ ናቸው? የትኞቹ ናቸው ቆርቆሮ ቤቶቹ? ምንም የሚታይ ነገር የለም። ቆርቆሮ ቤት ቆርቆሮ መጋዘን ነገር ናቸው ማለት ነው። ምንድን ነው እቺ መሰለችን ጫካ። ኦኬ ስለዚህ ያኛው ጫካ ነው ማለት ነው። በዛ በኩል አድርገን እንሄዳለን ወደዛ። እግዚአብሔር ይርዳን እስቲ። ምክንያቱም ትንሽ ከኛም ሰዎች ራቅ ብለናል ያለው መንገድ ግን ሁለታችንም በቻልነው መጠን ለመዘገጃጀት ሞክረናል። ያን የሚከብድ ነገር ይኖራል ብለን አልጠብቅም። እግዚአብሔር ደግሞ ይጨምር እስቲ። ያው ከካርታው ጋር ይመሳሰላል ጫካው ራሱ ነው። ስለዚህ እዚህ አካባቢ ነው ማለት ነው የሚሆነው። የሚገርም ነው ራሱ ጫካው።
እንግዲህ ጽፈውልኝም ነበረ መጀመሪያ ላይ እዚህ ከመምጣቴ በፊት የጻፈልኝንም ደግሞ ቴሌግራም ላይ ያሳያቸዋለሁ። የቴሌግራም ላይ ጻጻፍ ነው ስላለ አንጫካ ራሱ ነው። ስለዚህ ለሴኩሪቲ ክፍሉ የመጨረሻ ቦታችን ይሄ እንደነበር እንትን በል ላክላቸው፣ ካርታውን ላክላቸው፣ ሎኬሽን እዚህ ጋር ቆመን ትንሽ እንትን እንላለን። ስለዚህ ዙሪያውን ሰው የለም አይደል? እስቲ ያው ዙሪያ ማንም የለም ዙሪያ። እሺ በዛ በኩል ይሆንና ያው በዛ በኩል ዙሪያ ስልኩን አላነሳልኝም። እስከዛ ካሜራ ምናምን በራሳችን እንትን እንበል። እዚህ ጋር ብትሆን አታስታውቅማ፣ ካሜራው አታስታውቅማ ብዙ። በዚህ ጋር እንሰራት ካሜራው። እንግዲህ ቦታውንም አይተነዋል። ቀድመን መምጣታችን ጥሩ ነው። ዙሪያ ላይ ያለ ሰው ካለ ብለን ነበር። ምንም ሰው የለም። ካሜራውም እንዳያስነቃ አድርገን ሁለት ነው እናገኛለን የተባባልነው። ቻሪፍ ነው። ከዘጋሁት እንትን ይላል ይበልጥ ያስታውቃል። ስለዚህ ሳይዘጋ ይሻላል። እንግዲህ ቦታው ትንሽ ጨለም ብሏል። ሰዓቱም ሄዷል። ደወለ። ሄሎ አባቴ። አዎ ትንሽ በመንገዱ እንትን አለ። አዎ ቦታው ላይ ግን ደርሰን ነበረ። ሎኬሽኑ የላክልኝ ቦታ ላይ አዎ ራሱ ጋር ነበር ማለት እዚህ ሳትሆን ነው እንዴ እንትን ያልከኝ? ስለዚህ መልሰን እንውጣ ነው አሁን እንትን ያልከው ቦታ? አይ እኛ ውስጥ ያን ያህል እኮ መጠራጠሩ የሚያስፈልግ አልነበረም። አይ ውስጥ ስላልከን ውስጥ ነበር የመጣ ነው። እሺ በቃ እንመለስ እንሂድ። እሺ እንግዲህ ተጠራጥሮናል። ያመነኝ አይመስለኝም። ተመልሳችሁ ነው አለን ወደዛ። ስለዚህ አሁን የመጣንበትን መንገድ ነው ተመልሰን የምንሄደው። አላወኩም ቦታ ለምን መቀየር እንደፈለገ። ትንሽ ግራም ያጋባ ነገር ነው ያለው ነገር። እስቲ ያለውን ነገር ደግሞ አብረን ወደዛ ጠንቀቅ እያለንም ቢሆን እንመለስና ያለውን ነገር እናያለን። እንግዲህ አይዞህ ደከምካ። እንግዲህ አሁን መንገድ ከመጣን በኋላ ነው ተመለሱ ያለው። እንደሆነ አላውቅም። እኛ ምን ነው መተን እዚህ ድረስ እኛ ነበር መጠራጠር የነበረብን። ምክንያቱም የቀጠረን ቦታ ነው ቀጥ ብለን የመጣ ነው። ምክንያቱም ወንድማችን ያለበት ነገር ስለሚያሳስብ ስለነበር፣ እኔም ደግሞ በቅርብ ሰዎች ስለሆነ ያገኟቸው እነዚህ ሰዎች የሆነ ነገር እኔን ሊያደርጉ ቢችሉ ሌሎች ሰዎች ያውቃሉ ከእነዚህ ሰዎች ጋር መገናኘቴን። ቅድምም ገረመኝ አልኳችሁ እሱ ነው። ከሚኪ ጋር የሚተዋወቁ ሰዎች፣ ሚኪን የሚያውቁ ሰዎች እዚህ ውስጥ መኖራቸው ማለት እኔን እንግዲህ ከሚኪ ጋር እንደምሰራ አምነው ተቀብለው ነው። አሁን ለዛ ነው አሁን እርግጠኛ ሆኜ መናገር አልችልም እንጂ ሚኪ ቪዲዮ ሰራለት ያለው ልጅ ሰራለ አንድ ልጅ አለ ወፈር የሚል ልጅ፣ እሱ ልጅ ንክክ ያለው ከነዚህ ሰዎች ጋር። አሁን እነዚህም ሰዎች እኔ ሊያቀርቡኝ የፈለጉት በሱ የመጣው ስለመሰላቸው ነው። በሱ በኩል ወደ እነሱ የመጣው ስለመሰላቸው ነውና እስቲ እግዚአብሔር ይርዳንና ያለውን ነገር መንገዱ ልክ ነን አይደል? አልጠፋብንም። እዛ ጋር ድልድይ ነገር ነበር። እንግዲህ እንዲጨልም የፈለገ ይመስለኛል እስክንወጣ ድረስ። ተሳክቶለታል። ትንሽ ጨልሟል። ቢሆንም ግን ተስፋ አልቆረጥንም። መንገዱን መተናል እየመጣ ነው ያለነው። እንግዲህ ሚኪ እግዚአብሔር ይርዳው። ያለበት ነገር እኔ ትንሽ ወሰብሰብ ያለ ይመስለኛል አሁን ሁሉ ነገሮች እንዳላምን። ምክንያቱም እንዳልኳችሁ እኔም የደረሰብኝም ነገር ስለነበር ብዙ ነገሮች እንዳላምን ነው እያደረገኝ ያለው። እግዚአብሔር ይርዳውና እግዚአብሔር እስቲ ይርዳው። ያለውን ነገር እንደዛ እንትን ለማለት እንሞክራለን። ትንሽ መንገዱ ጠፋን መሰለኛል። የት በኩል ነው? በዚህ ነው
ጠፋን መሰለኝ መንገዱ። በዚህ መጣ በዚህ እሺ ስማውል እስከ አምላክ በቅርብ ርቀት የሚመጣ ሰው ካለ እያየሽ እንግዲህ ሚኪ ጠለፋ ላይ እኔ የራሱ ሰዎች ያሉበትም እንዲመስለኝ ነው ያደረገኝ። ምክንያቱም እነዚህ ሰዎች ዛሬ ሚኪኛ ጋር ነው ያሉኝን ሰዎች የሚያገኘሁት በዚህ በእነሱ ሰዎች በኩል ነው። እዚህ ጨለማ ቦታ ውስጥም እንግዲህ አገኝ ብሎ የጠራኝ ሰው የሚያገኘሁት ለዛም የራሱ የሚኪ ዩቲዩብ ቻናል ላይ ደከመኝ ማውራት ሁሉ ከበደኝ እኮ። የራሱ የሚኪ ቻናል ላይ ሆስት ሲያደርግ በቅርቡ ያየነው ልጅ ከነሱ ጋር እንዴት ተነካካ ከነሱ ጋር እንዴት የሚለው ነገር ትንሽ ግራ ጋብቶኛል። እስቲ ወዳለን ቦታ እየወጣን ነው። ከተማ ከሩቅ ነገር ይታያል። እስቲ ላይት ወዳለበት ነው እየሄድን ያለነው። እኛ አሁን ያለንበት ቦታ ምንም ላይት የለም። እንግዲህ እንደምታዩት ምንም ጨለማ ነው። ምንም የሚታይ ላይት የለም። አሁን ምን ሄደው ወደዛ ላይት ወዳለበት ነው። እስቲ እግዚአብሔር ይርዳንና ያለውን ነገር ወደ መብራቶቹ እየደረስን ስለሆነ ይህን ጨለማ መቅረጽ አቁመን ቀስ ብለን እስቲ እንውጣና መቅረጻውን ማቆም ያለብን ይመስለኛል። አይታየም እንዳለ በቁጥቋጦ የተሞላ ነው። እንግዲህ ደውሏል። እስቲ ሄሎ ሄሎ ሄሎ፣ አቤት እኮ ሳው ያልኩ ቦታ። እሺ፣ ስለዚህ እኔ ጋር እሺ እኔ ጋር ያለው ሰው ምን ችግር አለው እኮስ? እሺ ችግር የለውም። አብሮኝ እኮ ነው የመጣው። በቃ እሺ፣ እዚህ መልሰውና መጣሁ። እሺ እንግዲህ ካንተ ጋር ያለው ልጅ ይመለስና አንድ ሰው አለ አናግር እዛ ጋር እያለኝ ነው። ስለዚህ እዛች ጋር ሄጄ አውርቼው ልምጣ። በቃ እዚህ እናንተ እንትን በሉኝ፣ ጠብቁኝ፣ አግኝቼው ልምጣ። እሺ ትንሽ ጨለማ ነገር ነው፣ ያስፈራ። ያው መሰለኝ እዚች ጋር ናቸው መሰለኝ። እንዴት ናችሁ? ሰላም ነው? ሰላም ነው። እንዴት ነሽ? እናንተ ናችሁ እንዴ? አዎ እኛ ነበር። ኦኬ። እሱ ነው በስልክ ሲያወራኝ የነበረው ወንዱ? አዎ እሱ ነው። እንዴት ነህ? ሰላም ነህ? እግዚአብሔር ይመስገን። እንግዲህ አይተመታን መሰለኝ አይደለ? አዎ። አይ ትንሽ እኮ እንትን ስትይኝ ማለት ከሱ ጋር ሳወራ እንደምንገናኝ ነበር የነገረኝ። መልሶ ያ ሁሉ መንገድ ከሄድኩኝ በኋላ ነው ተመልሶ ውጣ ያለኝ። ምንድነው የተፈጠረ ነገር አለ? አልገባኝ። ሚኪ ደህና ነው? ሚኪ ደህና ነው፣ ግን አሁን ስለ ሚኪም ስለ እነሱም አይደለም የምጠይቀኝ። ከኔ ጋራ ነው የምታወራው እኮ። ሲያገኘዋችሁ ለምንድን ነው ነው? አልገባኝ። በቃ ያየኸውን ነገር አይተሃል። በቃ ወክ እንድታረግ በዛውን ቦታው እንድታይ ስለፈለግን ነው። በአካልም ደግሞ እንደዚህ ተገናኝተን እኮስ ምን አይነት ቀልድ ነው የምትቀልዱት? ሚኪን ለማግኘት እኮ ነው እኔ እዛ ድረስ የመጣሁት አይደል እንዴ? የምን ወክ ነው? ስለምን ወክ ነው የምታወሩት? አቶ ዘላለም እኔ ልታገኝ ነው እንጂ ተፈቀደልህ እነ ሚኪን ወይ ሌላ እሱ አብሮኝ ያለውን እኮስ እኔ ግን ሚኪን አገናኛለሁ ብሎኝ ነው የመጣሁት አይደል? ሚኪ አታገኘውም፣ ባደረባይንም እሱን አታነጋግረውም፣ እኔ ነኝ። እሺ አንተ አውራኝ። ምንድነው? ለምንድን ነው ማላወራው? እሱን አብሮሽ አይደል እንደ መጣው? ከኔ ጋራ ነው ጉዳይ የምጨርሰው። ምን አይነት ቀልድ ነው የምትቀልዱት? ለምን እዛ ድረስ እንደመጣ መጀመሪያ ያደረጋችሁኝ? እሺ ወክ እንድታረግ ያው ዘና ብላ አየሩ እንድትወስድ ስለፈለኩኝ። ስለዚህ ይሄ ደግሞ በቂ ነው መስለኛል አይደል? እሺ አሁን ሚኪ ማግኘት አልችልም? አትችልም። ማነሽ አንቺ? ሁሉን ነገር ለማወቅ አትፍጠና። ምን ነው ፈጠንክ? እኔ መጣሁት ወንድሜን ለማግኘት ነው፣ ጓደኛዬን ለማግኘት ነው የመጣሁት። ስለዚህ እኔ ነኝ ውክልናው ደግሞ እኔ ነኝ። እኔን ነው የምታገኘው አልኩ አይደል እንዴ? ኃላፊነት ሁሉ ነገር ላይ ጥልቅ ማን ብዬ ነው ማገኘሽ? አንቺ ነው ማነሽ? እሺ ማነሽ? በቃ አሁን እንዴት ልታገኘኝ ቻልክ? ስለዚህ እኔን እንዴት ነው የምታገኘኝ? ወዲህ ነው የምትርገኝ? ብዙ መረጃ መጠየቅ የለብህም። አይ ደግሞ ካልክ ደግሞ እዚህ ጋር እንትን ማለት አሁንም በክብር ነው እያስተናገርኩ ያለሁት። ሁሉ ነገር ላይ ጥልቅ ምን ነው ልክ እንድታውቅ ይገባኛል። እኔ እሺ ተረጋግቼ እያወራሁሽ ነው ያለሁት። እኔ መጀመሪያም ሳወራ አገናኛለሁ ሚኪን ያለ። ስለዚህ እኔ ደግሞ ሚኪን ማግኘት ምክንያቱም ሚኪ ያለበት ሁኔታ ስለሚያሳስበኝም ሚኪ የት ነው፣ ሚኪ በምን አይነት ሁኔታ ውስጥ ነው ያለው የሚለውን ነገር ማየት አለብኝ። ምክንያቱም ወንድሜ ነው እሱ። ገብቶሻል አይደል? እያልኩሽ ያለሁት ነገር ወንድሜ ስለሆነ ሚኪ የት ነው ያለው እና ሲለኝ ማላውቀው ቦታ ላይ ሰተት በቃ መታህን በመጣህበት ደግሞ ትመለሳለህ ማለት ነው። ቀጥ ብለህ
ሌላ አሁን ሌላ ንትርክ ምናምን ነገር አልፈልግም እኮ። ሳም ምን እያደረጋችሁ ለምንድን ነው ታስፈራሪ? ምንድነው ማስፈራራ? እንደውም በደንብ አክብሬ ሽጉጡን አስገባንተሽ እንዴ በሽጉጥ ልዝቱብኝ እንትን አላችሁ። አስፈላጊ ከሆነ ይደረጋል። ስለዚህ በእንደዚህ አይነት መልኩ ነው የምናወራው። አዎ እናወራለን። ይሻላል፣ እንደዚህ ይሻላል። አዎ ይቀጥላል እኮ ሳሁን ጨለማ ውስጥ እኮ ሽጉጥ ስላወጣው ወንድነት ምናምን ምልክት አይደለም። ገብቷል። አንተም ደግሞ ከኔ ጋራ እንደዚህ ማውራት ወንድነትን አይለካው። ስለዚህ ሽጉጡ እንዲያስገባ ነገር እሷ ምንም ያደርገው ነገር የለም ካላዘዝኩት በስተቀር። ስለዚህ ይሄ ነው የመጨረሻ ምላሻችሁ? አዎ ምላሼ ነው። ቀጥ ብላ በዚህ በኩል ወጣ። መውጣበትን አትነግሪኝም አንቺ? መውጣበትን መንገድ አንቺ ልጠቁምኝ አትችልም? አቶ ዘላለም መስመር እያለፍክ ነው እንዴ? መስመር ጨለማ ውስጥ ናችሁ። ስለዛታችሁ ወንድነት ምልክት አድርጋችሁት ነው። እዚህ ጋር አስጠፈራለሁ ከፈለክ። እሱ ችግር የለውም፣ እሰራላችኋለሁ። እሱ እናያለን። እሺ አመሰግናለሁ። ሽጉጥ አውጥተህ ስለዛትክ አይደለም። እሺ አመሰግናለሁ። ጭራሽ ሊይዙብኝ ነው የጠሩ ቤተሰቦች ሊይዙብኝ ነው። መጀመሪያ ወንድ ነው እንግዲህ ያናገረኝ። ያን ወንድ አምኜ ነው የመጣሁት፣ ግን አሁን ሴትና ወንድ ናቸው። አሁን እዚህ ጨለማ ውስጥ ሆነው የጠበቁኝ ስቲክስ ጭራሽ እንደፋለና አስጠፈግጋለሁ ነው ያለችኝ። ግራም ያጋባ ነገር ነው። እስቲ ያለ እግዚአብሔር ያውቃል። እስቲ የኔ ሰዎች በዛ በኩል ነው ያሉት። እዚህ ልውጣና እስቲ መቅረጽ ላቁምና ከወጣሁ በኋላ አወራቸዋለሁ።